እስከ ወዲያኛው እንድተኛ አደርግሻለሁ። አታስቢ። አምላክ ምን እያደረክ ነው ያለኸው? ጥለሹ ድጋሚ ተሳስተሽ እንኳን እዚህ ቤት እንዳትገቢ። ትጸጸትበታለህ። እሺ መቼም እንዳትረሳው። ያደረከውን እያንዳንዱን ነገር ምረሳው መስሎ ከሆነ ተሳስተሃል። ለምን ትቀጫለህ? በሌሊቱ እንደ ጎዝ ደበርሳቢ እንደ መልካም ሰው በየሰው በጌታ ቤት ምንድን ነው የሚያሳድርሽ? ለማንኛውም አሁን ታሳልፊኛለሽ ወይስ ሌላኛ ያሳልፈሽ? በአጭር ቅሪ። በጣም ጠዋት ስለሆነ እኮ እንዴት በዚህ ሰዓት መጣሽ ብዬ ነው። እንዴ ሰዓት እኮ ሄዷል። እንዴት እስከዚህ ሰዓት ተኛሽ? መሰሪ የሚሄንጦ ልጅ አንተ ክፍል ምን ታደርጋለች? ነክታክ ነው ጌቴ። ታፈስ ፈንጉድ የምን ጉድ ነው? ትልቁ ጉድማ እስቲ ነው። ምን ነው አለ እንዴ? አለ ያየሽው እንኳን ትንሽ መልሰሽ ነው ትጠይቂኛለሽ እንዴ? እኮ ድንገት ምስቅልቅል ወጣና ምን ማድረግ እንዳለብኝ ማወቅ እስኪያቅተኝ ድረስ ደነዘዝኩ። እኮ ደህና ነሽ? እስኪ አስቢ፣ እንደዚህ ታመሽ እኮ ደህና ቤተሰብ ባይኖርሽ ምን ትሆኚ ነበር? አንድ ቀን ቢሆን እንዳትረሽሽ እሺ። ምን ብዬሽ ነበር? አልበላም እንጂ አልጠጣም አላሉኝ። ታዲያ ይፍቱ ስላልደረሽልኝ ሴትዮዋ ጆሮ አይሰማም እንዴ? መች ነገሩ እንዳሽ ስድቡን ትተው እኮ ቢነግሩኝ እንግባባለን። ቡናውን ላምጣሉት ወይስ አላምጣሉት? በቃ አሁን እንጂ ደረቅ ያደርግሽ። ልጆች የት ናቸው? ሳሎን ናቸው። ጓደኛሽ መኖር በደንብ እየረዳሽ ይመስላል። አዎ አባዬ በጣም እኔ ማሳበር ነው አላማሽ? በፍቅር ሆና በጣም እየተፈተንሽ ያምሻል እንዴ? ታስፈጅኝ ነው? እሺ ቢያንስ አንተ ቤት ውሰደኝ። እዛ እኮ በአምላክ ሊኖር ይችላል። በዚህ ሰዓት ነው ቤት ውስጥ ብቻ ምን ይሰራል ስታስቢ? አቶ አለም የሚስቱን ከቤት መውጣት ጠብቆ ሄርሚን እያሽኮረመመ ይገኛል። ሄርሚን በሚያሽኮርምበት ሰዓትም ሰራተኛዋ ታፈስ እንግዲህ ወደ እነሱ ሄዳ እየሰማች እያለ እያየችም ነበረ። ግን ከክላስ ሲወጡ አይተዋት ነበርና በጣም የደነገጠችው። ምን እየሰራሽ ነው? በዚህ በጠዋት በማለዳ ምን ትሰሪያለሽ? በሬ ላይ ነበር ያላትና እሷም በጣም በመደንገጥ አይ ጋሼ ምንም እየሰራው አልነበረም፣ ያው ጠዋት ነው ወደ ሀብስት ክላስ እየሄድኩ ነበር ያለችውና እሱም አንድ ነገር ብትና ገሪ እዚህ ቤት አንድ ነገር ቢሰማ መላስሽን ቆርጬ በእጅሽ ነው የሚያስይዝሽ በማለት እያስፈራራት ይገኛል ማለት ነው። ግን መጨረሻ ላይ ሀብስት ሁሉም ነገር እየደረሰችበት ትገኛለች። አንዳንድ ነገሮችን ለመቆጣጠር ቢፈልግም እንግዲህ ሲያዋርድ አያማክር ነው አቶ አለም በራሳቸው እየተዋረዱ ይገኛሉ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም ሰላም ብያለሁ። ብያላችሁበት ሰላማችሁ ዝትርፍ ይበልኝ። ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለየኝ እላለሁ። ሄርሜላም እንግዲህ መንፈስ ሲመስል ቤት ውስጥ ዞር ዞር እያለች አንዴ አቶ አለምን አንዴም ደግሞ በአምላክን እያለች ትገኛለች ማለት ነው። በአምላክን በፍጹም ለሷ ፊት ሊሰጣት አልቻለም። አቶ አለምም እንግዲህ አቶ አለም አረታው እኔ እኮ እንደዚህ ያላሰብኩ ነበር፣ ደግሞ ሰው ቤት ውስጥ አለ ሊያውን ይችላሉ እያለችው ነበር። አቶ አለም ግን ማንም የለም፣ ሚስቴም ሄዳለች፣ ወደ ቤተሰቦቿ አትመጣም፣ ደግሞ ጠዋት ነው፣ ወደ እኔ ክላሱ ማንም የሚመጣ ሰው የለም ነበር ያላት። እሷም እንደዛ ከወንደውስ ማታ ይሻላል ብላ እንግዲህ ራሷ ሜንሽን ለማስተካከል ለማታ ቀጠሮ ቀጥሯለች ማለት ነው። አቶ አለምን በጣም ደስ ብሎት እየተደሰተ በቃ አለም ዛሬ አለምህን ልትቀጭ ነው፣ የልጅ ገላ እችን የመሰለች አበባ እንቦቆቅላ ልጅ እያለ እየተደሰተ ይገኛል። ይሄ ደስታ ግን የውድቀቱ መንደርደሪያ ይመስለናል እና አንዳንድ ጊዜ ሰዎች ሲሳሳቱ ተንደርድረው በጭንቅላታቸው የሚፈጠፈጡበትን መንገድ ይፈልጋሉና እሷም እንግዲህ ይህን ነገር ለማታ ማለቷ ደግሞ በአምላክ ጥሩ እቅድ ሆኖለታል ማለት ነው። እሷ በአምላክን አስክራ አጠጥታ አብረው ተኝታ እንግዲህ ፎቶ ይዘው በሱ እያስፈራራች አንዴ 100,000 አንዴ 50,000 ካላስገባህልኝ እያለች እያስፈራራችው ትገኛለች። ነገር ግን አሁን በአምላክ በቅርብ ጊዜ ውስጥ እሷን በእጅ ውስጥ ሊያስገባት እሷም እያስፈራራች እሱን ገንዘብ መቀበል ሳይሆን እንደውም በተቃራኒው እሱ ገንዘብ እያስፈራራ ገንዘብ ሊቀበላት ይችላል ማለት ነው። ነገሮች ተጋላባጭ ሊሆኑባት ነው እያመሩ ያሉት። ቀጥታ እንግዲህ ይህን ያደረገችውን አርግታ ወደ ሀብስት ክላስ ነበረ ያመራችውና ሰራተኛዋን ግን ታፈሰን እኔ ወደ ክላስ ግቢ በማለት ምን ሰማሽ በማለት ነው የጠየቃት። የሰማሽውን ነገር አሁኑኑ ተናገሪ ነበር ያላት እና እሷ ምንም አልሰማውም፣ እኔ ምንም የሰማሁት ነገር የለም ጋሺ፣ በቃ እኔ ብዙ ስራ አለብኝ ልሄድ ነበር ያለችው። አንተ ስራ የለብክም እያልሽኝ ነው ነበር ያላት እና አይ አይደለም እኔ ምንም የሰማሁት ነገር የለም በቃ ተውኝ ነበር ያለችው እና ግን በጣም ኖር ነው
በጣም ሲበዛ ኖር ነው። ሰው ክላስ ላይ ተለጥፈሽ ሰው የሚለውን ነገር ማዳመጥ በጣም ኖር ነበር። ኖሩንማ ሊያደርጉ ያሉት እኮ እርስዎ ነበሩ፣ እየተልከሰከሱ ያሉት እርስዎ ነበሩ። ነበር ምንድን ያልሽው ነበር ያላት። አይ ምንም አላልኩም፣ እኔ ምንም ኖር አላደረግኩም ያለችው። እንግዲህ ቀጥታ ወጥታ ሄዳ ይሄ ምስጢር ለማን ነው መናገር ያለብን? እትዬ ብሰማ ብዙ ነገር ይበላሻል። ደግሞ ትኩራራለች እንደ ደህና ሰው ትዳሪ የኔ ዓለም እያለች ደግሞ ትኩራራለች። የእናንተ መኩራራት እያለች እየታዘበች ነበር። እና የሄርሜላ የማስመሰሏ ብዛት ግን ሀብስት ጋር በተኛችበት እንግዲህ ሀብስት ጋር ሄዳ እስካሁን ድረስ ተኝተሽ አረፈርሽ ነበር ያለቻት። ሀብስትን በጣም በመደንገጥ እንዲህ ሄርሜ እንዴት በጠዋት መጣሽ ዛሬ ነበር ያለቻት። እንዴ ቆየ እኮ ከነጋ እንዴት እስካሁን አልተነሳሽም ነበር ያለቻት። ሀብስት እንግዲህ በጣም የዋህና ሩሮ ስለሆነች አይ ቶሎ እንቅልፍ አልያዘኝም ነበረ፣ ትንሽም ሸለም ሲያደርገኝ ደግሞ በአምላክ መጣ፣ በአምላክ ጋር ቆይቼ እሱ ሲሄድ ነው ደህና እንቅልፍ የተኛሁት፣ እንደውም እሱን ካላየው እንቅልፍ አይዘኝም ያስመስላል። እና እሷም እንዴ አንቺ ክላስ መጥቶ ነበረ ያለቻት። አዎ እኔ ጋር መጥቶ ነበረ። ምን ነው ነበር ያለቻት። አይ እንደው ጭራሽ እንደውም ይቅርታ ጠየቀኝም ያለቻት። ጭራሽ ይቅርታም ጠየቀሽ ነበር ያለቻት። አዎ ምን ነው ጭራሽ ይቅርታም ጠየቀሽ አልሽኝ ትላት። እንግዲህ አይ ዝም ብዬ ነው ማለት ደስ ስላለኝ ነው ነበር ያለቻት። እና አይ እንደዛ ከሆነ በጣም ጥሩ፣ አዎ ይቅርታ ጠየቀኝ፣ እኔ ጋር ቆይቶ ነበር የሄደው ነበር ያለቻት። እና በጣም ተናዳለች። እንዴት እኔ የራሴ ለማድረግ ይህን ሁሉ ሜንሽን እያደረግኩ እንዴት እሷ ጋር ይመጣል የሚለው እንግዲህ በጣም አናዷታል ሄርሜላን። ሀብስት ከየዋህነቷ ውጭ ምንም የምታውቀው ነገር የለም። ታፈሰንም እንግዲህ ሄርሜላ ምንድን ነው ያለቻት? አንድ ነገር እናገራለሁ ብትይና ለሀብስት አንድ ነገር ብትነግሪያት ጋሼ የሚያደርግሽን ነገር ታውቂያለሽ ነበር ያላት። እሱ እንግዲህ እኔ ዓለምን ማን እንደሆንኩ ታውቂኛለሽ፣ እኔ ዓለም ማን እንደሆንኩ ታውቂኛለሽ፣ እንደሰማሽም ደግሞ ተስፋ አደርጋለሁ ስለኔ ነበር ያላት። ተስፋ ማድረጉ ይቅርና አረኔ ራሴ ማን እንደሆንኩ በደንቡ ጠንቅቄ ያውቅ የለ እንዴ? እንቦቅላ ልጅ ልትከመርባት ክላስ ካስገብተህ የምታሽኮረም በማለት ነበር ካጠገቡ ሄደችውና ሄርሜላ ግን አሁንም እየፈተነቻት ትገኛለች ሀብስትን። ምንድን ያለቻት ሀብስትን የሆነ እድል ቢመጣ ጥሩ እድል ቢመጣ ያንን እድል አሳልፈች ትሰጭኛለሽ ወይስ ደግሞ ለራስሽ ትጠቀሚያለሽ ነበር ያለቻት። ሀብስትም እንግዲህ በአሁን ጊዜ የሆነ ጥሩ እድል ከመጣ ለእኔ ሳይሆን ይበልጦ የሚያስፈልግሽ ለአንቺ ነው፣ አሳልፌ እሰጥሻለሁ፣ አሳልፌ ለአንቺ እሰጥሻለሁ ነበር ያለቻት። ሄርሜላ ግን እሺ እንደዛ ከሆነማ በጣም ጥሩ ነው፣ እንደውም በቃ ይቅርታም ለማድረግ ቅርብ ነሽ ማለት ነው። እንደዛ ከሆነ እንግዲህ ያደረገችውን አርግታ በኋላ እሷን ይቅርታ ለመጠየቅ እያሰበችም ይመስላል ሄርሜላ። እንደዚሁም እንግዲህ ሳሎን ላይ ቁጭ ብለው አንዳንድ ነገሮች እየተጫወቱ ባሉበት ሰዓት ነበር አቶ አለም ወደ እነሱ የመጣው። እንደ ማንኛውም አባት ወይም ደግሞ እንጀራ አባት እንግዲህ ደህና ነሽ ወይ ልጄ ቢላትም ደህና ነኝ አባዬ ነበር ያለችው። ሄርሜላም ብድግ በማለት ከተቀመጠችበት አቶ አለም እንዴት ኖት ነበር ያለችው። ደህና ነኝ ልጄ ተቀመጪ። ደግሞ ከመቼ ወዲህ ነው አቶ አለም ማለት የጀመርሽው? እኔ እኮ ሀብስትን በልጅነት ያግብቼ ስለወለድኳት ነው እንጂ በጣም ልጅ እኮ ነኝ። ሸበተ እንጂ እኮ በጣም ልጅ ነው። አቶ አለም ትንሽ በታወጡ እንጂ በጣም ልጅ ነው። እኛ ራሱ እያለን ነበር ሰውም ባይሉና በጣም ልጅ ነኝ እኮ ሀብስትን በልጅነት ስለወለድኳት ነበር ያለው። ሀብስት በሀሳብ ጭልም በማለት ምታስመሳይ እባብ ሰውዬ፣ ይህን እውነት እንዴት አድርጌ ነው ለሄርሜላ ምነግራት? ሄርሜላ ነገሮች ቢገጣጠሙልኝና እውነቱን ብነግርሽ ደስ ይለኝ ነበረ። ሰው በዚህ ልክ እንዴት ማስመሰል ይችላል? እያለች ፊቱ ተቃይሮ በሀሳብ ሄዳ ነበረ። አቶ አለም ልጄ ምን ነው እያላት ነበረ። በሀሳብ ሄድሽ? እኛ እኮ ብዙ እያወራን ነበረ። እንግዳ ስታጫውተኝ አንቺ እኮ እንግዳ ሆነሽ ቀረሽ ያለ። አይ አባዬ በጣም ይቅርታ የሆነ በሀሳብ ሄጄ ነበር ያለችው። እንግዲህ እሱ ምንድነው አሁንም ድርጅቱን እሷን እንድትፈርም እያደረገ ይገኛል። እሱም ወደ አብነት ጋር በመደወል አብነትን እንግዲህ አንዳንድ ነገሮች ጨርስ፣ ፋይሎቹን አምጣ ብሎታል። እና እሱም እሺ ጨርሻለሁ አመጣለሁ ነው ያለው። ይህን ነገር ግን ደግሞ አምጥተህ ከጨረስክ ሁሉ ነገር ከጨረስክ በኋላ ሀብስትን ታስፈርማታለህ። ድርጅቱ ለሽያጭ እንዲቀርብ ድርጅቱ ውስጥ የሚያስፈልግ ነገር ነው ብለህ ዝም ብለህ አስፈርሟት፣ እንዳትነግራት ነው ያለው። ይህን ሚስጥር ግን ቀድሞም ሀብስት ጠንቅቃ ስለምታውቀው ምንድነው እንግዲህ በአምላክ ካልመጣ አልፈርምም ነበር ያለችው። በአምላክን እየጠበቀች ነበረ። እሱ ጋር በቃ ውሰደኝ፣ ምናልባት እሱን ሳይ ደስተኛ ልሆን ይችላለሁ እያለች ነበረ። በአምላክ ግን ውጭ ላይ ቁጭ ብሎ መጠጥ እየጠጣ ነበረ። ይሄና ለምንድን ነው ለሀብስት ዋጋ መከፍልላት? ለምንድን ነው ሲቀርብኳት ለእሷ ብዬ ይሄን ሁሉ መከፍለው? ለምንድን ነው
ልታውቂልኝ ይገባል። ለአንቺ ብቻ ይህን ሁሉ መስዋዕት እየከፈልኩ ያለሁት እያለ ነበረ። በዛ ሰዓት እንግዲህ ሄርሜላ አጠገቡ ሄደችው እና ምን ልትሰሪ መጣሽ አንቺ ነጠላ ነበር ያላት። እሷም አንተ ፈልጌ ነው በቃ ድንገት ሳልፋየው ሰላም ልልህ ወደ አንተ መጣሁ ነበር ያለችው። እና ገንዘብ ፈልገሽ ነው ደግሞ ድጋሚ ነበር ያላት። እና አዎ አሁን 50 ሺህ ፈልጋለሁ ነበር ያለችው። ጭራሽ ባለፈው የሰጠሁሽ 100 ሺህ ብር አንሶሽ ገና ደግሞ 50 ሺህ ብር ትኛለሽ፣ አንቺ ልክ አጠገቤ ሂጂ ነበር ያላት። እና እንደዚሁ እሱም በተኛበትም ደግሞ እየሄደች አጠገቡ ቁጭ በማለት ደግሞ ጀግና ወንድ ነክ ኩሩ ወንድ ነክ ጀግና ወንድና ኩሩ ወንድ ደግሞ እስከዚህን ሰዓት ድረስ አይተኛም። እኔም ደግሞ ብልጥና በልህ ሴት ነኝ። ስለዚህ እኔ እናንተ ብንጋባ ጥሩ ባልና ሚስት እንሆናለን እያለች ነበር። እሱም ብድግ በማለት ምን አባሽ እየሰራሽ ነው ክላሴ ነበር ያላት። ምን ልትሰሪ ሊመጣሹ በዚህን ሰዓት? እሷም አይ እንቅልፍ እምቢ ስላለኝ በቃ ትንሽ ለዋራክ ብዬ ነው የመጣሁት ነበረች። እንቅልፍ እምቢ ብሎሽ ነው እኔ ክላስ የመጣሽው? እሺ እንቅልፍ እምቢ ብሎሽ ከሆነ እስከ ወዳኛው እንዲይዝሽ ደግሞ እኔ ያሰናብትሻለሁ በማለት ነበረ ጉሮሯን ሴት በማድረግ ያዛት። እና እሷም ኧረ እባክህ ገደልከኝ፣ ወድጄህ መጣሁ ብልክ ክብሬን ብዬ አንተ ጋር በመጣሁ እንዴት ታንቀኛለህ ነበር ያለችው። እና ምን ክብር አለሽ አንቺ ክብረ ቢስ ነበር ክብር የሚባል ነገር ምን አለሽ አንቺ ክብረ ቢስ ነሽ ነበር ያላት። እና በመጨረሻ ላይ ግን ምንም ባያደርጋትም ያው ዋጋ እንደምታስከፍለው እየነገረችው ነበር የሄደችው። እሱም እኔ ሳልሆን ዋጋ የምከፍለው አንቺ ነሽ ዋጋ የምትከፊው ነበር ያላት። ከዛ ስወጣ ነበረ መንገድ ላይ ከታፈስ ጋር የተገናኙት። በጣም ነው የደነገጠችው። ታፈስ አንቺ እዚህ ቤት ውስጥ ኮቢ ተደርገሽ ነው እንዲተበተንሹ? ሁሉም ቦታ አለሽ፣ ምንድን ነው እየተከታተልሽኝ ነው እንዴ ነበር ያለቻት። አንቺ ግን ምን አይነቷ ነጠላ ነሽ ነበር ያለቻት ታፈስ። እና ምን አይነቷ ነጠላ ነሽ አንቺ? ቅድም አባዬ ክፍል፣ አሁን ደግሞ እዚህ ነሽ። ምን አለበት እንደው እንደጀመረ ሲጥ አርግቶ በጨረሰሽ ነበር ያለቻት። ይህንንም እያዳመጥሽልኝ ነው ነበር ያለቻት። ይህንም እያዳመጥሽልኝ ነው? እሺ አንድ ነገር እዚህ ቤት የተለየ ነገር ይሰማ እና አቶ አለም እንደሚያደርግሽ ጠንቅቀሽ ታውቂያለሽ ነበር ያለቻት። እና እንግዲህ ሁሉም ነገር ተሰርቶ አልቋል። ሀብስትን እያስፈረማት ይገኛል አብነትና እሷም ምንድነው ያ ባለፈው ያልከኝ ነገር ነው ነበር ያለችው። በጣም ነው የደነገጠው። አንቺ እንደዚህ አይነት ወሬ አታውሪ፣ እንደዚህ አይነት ነገር ስታወሪ እንዴ ልታስጨርሽኝ ነው እንዴ ነበር ያለ። ልታስጨርሽኝ ነው እንደዚህ አይነት ነገር ብታደርጊው? እሷም አይ ይቅርታ ግን ይዘኝ ብትሄድ ምናልባት በአምላክ እዛ ካለ ደስተኛ ሊሆን ይችላሉ እያለች ከአፏ ሳትጨርስ ነው እንግዲህ በአምላክ ሲመጣ ፊቷ ፈገግት ይላል። የፈገግ ያለ ፊቷ እንግዲህ ሀብስት እሱን ስታይ የበለጠ በፀሐይ ነው የሚያበራው። በጣም ደስ የሚሉ ጥንዶች ናቸው የሚወጣቸው እነሱ ሁለቱ ማለት ነው። እና እንግዲህ ፈርማ ሰጥተዋለች። ቀጣይ እንትናቸው እንግዲህ ምን ሊሆን ነው? አሁን በአምላክ አጣብቂኝ ውስጥ ገብተዋል ሄርሜላ እና አቶ አለም ማለት ነው። እሱ እንግዲህ ማታ ላይ እንደተቀጣጠሩ ሰራተኛዋ ታፈስ ሰምታለች። ስለዚህ ለበአምላክ ነግሯለች። በአምላክ እዚህ ቤት ማታ እመጣለሁ ብላለች። ያቺ ነጠላ ልጅ ማታ ትመጣለች። ምን እንደሚፈጠር ተከታትለህ እየው። ከዚህ በላይ ምንም እንዳትጠይቀኝ፣ ምንም ማድረግ አልችልም ይላለች። በአምላክም በጣም ጥሩ፣ ስለዚህ አንቺ ጥግሽን ያዢ፣ እኔ የማደርገውን አደርጋለሁ ነበር ያላት። እሷም በጣም ስለፈራች አዎ አደራህን፣ እኔ እንደነገርኩ ይሄን ነገር ማንም እንዳይሰማ ብላለች ማለት ነው። ግድ የለሽም ይህንን ለእኔ ተውሏት። እንግዲህ አሁን ሄርሜላ በአምላክ እጅ ውስጥ ልትገባ ነው ማለት ነው። አቶ አለም አሁን ምንድነው እንደፈራች ውሻ ጭራው ወደ እግር ውስጥ የሚወሽቅበት ጊዜ ነው። ሀብስት ታሸንፋለች ማለት ነው። አሁንም ያው ሀብስት በጣም አዛዛኝ ልጅ ናት። እናት አባት እንደሌላት አይተው እናትሽ ነን አባትሽ ነን እያሉ እየተጫወቱባት እየተጠቀሙባት የምትገኝ ምስኪን ናት ማለት ነው። እና ቀጣይ ምን ይሆናል የሚለውን ደግሞ ይችላችሁ መጣ ይሆናል። እስከዛው ድረስ ለቤቱ ሰብስክራይብ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። ቸር ሰንብቱልኝ።